ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 5 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የግፍ እስረኛዋ ጋዜጠኛ ገነት አስማማው በሕክምና ክትትል ላይ መሆኗ ተገልጿል። አርበኛ መከታው ማሞ ድርጅታችሁ የሚሰጣችሁን ማንኛውንም ግዳጅ ለመወጣት ዝግጁ ሁኑ ሲል ለወታደሩ ጥሪ አቅርበዋል። ዝርዝር የግንባር መረጃዎችን ይዘናል። በተመሳሳይ የአፋብንን ታሪካዊ የኮማንዶ ስልጠና ያገዛዙ ጀኔራሎች መድፍ ደቅነው አላስቆሙትም ሲል አርበኛ ዘመነ ካሴ ገልጿል። ሙሉ መልእክቱን ይዘናል። ኢራን በ5 የአሜሪካ አየር ላይ ነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳውዲ አረቢያ ውስጥ መታመጣሏ ተዘግቧል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የግፍ እስረኛዋ ጋዜጠኛ ገነት አስማማው በሕክምና ክትትል ላይ መሆኗ ተገለጸ። ለሰፊው የአማራ ሕዝብ ድምጽ መሆን እንደ ወንጀል ተቆጥሮ ለ3 ዓመታት ያህል በኦህዴድ ብልጽግና የግፍ እስር ላይ ከሚገኙት ጋዜጠኞች መካከል አንዷ የሆነችው ጋዜጠኛ ገነት አስማማው በሕክምና ክትትል ላይ መሆኗ ተገልጿል። በምትከታተልበት ሆስፒታል የኩላሊት ጠጠር የተገኘባት መሆኑ ተገልጿል። ቶሎ ሕክምና ለማግኘት ባለመቻሏ ደረጃው ከፍ ያለባት መሆኑ ተነግሯታል። ጋዜጠኛ ገነት በሐሰት ትርክትና በጥላቻ ለታወረው ጸረ አማራ አገዛዝ ባለመመ ቸቷና አገዛዙ በአማራ ላይ እየፈጸመ ያለውን ፍጅት ባለመደገፏ ወይም ለሆዳቸው እንዳደሩ ጋዜጠኞች በዝምታ ባለማለፏ ነው ይህ ሁሉ ስቃይ እየደረሰባት ያለ። በአማራ ላይ የሚፈጸመው እልቂትና የጦር ወንጀል እንዲቆም መጠየቅም ያልተጻፈ ወንጀል መሆኑን ይህ በገነትና በሌሎች የአማራ ተወላጅ የግፍ እስረኞች ሁኔታ አመላካች ነው። የአማራ ልጆችን ደም በግፍና በገፍ እያፈሰሰ ያለው የብልጽግና አገዛዝ ጸረ አማራ ብቻ ሳይሆን ጸረ ፕሬስና ጸረ ጋዜጠኛ መሆኑም ነው የተገለጸው። ይመለከተናል የምትሉ ተቆርቋሪዎች የሰብአዊ መብትና የሚዲያ ተቋማት ሁሉ ከግፍ እስረኞች ጎን እንድትቆሙ ሲል ጠይቋል። አርበኛ መከታው ማሞ ድርጅታችሁ የሚሰጣችሁን ማንኛውንም ግዳጅ ለመወጣት ዝግጁ ሁኑ ሲል ለወታደሩ ጥሪ ያቀረበ። የአፋብን ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ግዙፉ እስቴጎማ ተራራ ክፍለ ጦር በቀጠናው ላይ የተሰጠውን ወታደራዊ ግዳጅ ካጠናቀቀ በኋላ ያሉትን ጠንካራ ሻለቆች ወደ አንድ ማዕከል በማሰባሰብ ረገድ የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞና የሸዋ ጠቅላይ ግዛት እዝ ዋና አዛዥ የአፋብን ልዩ ዘመቻ መሪ አርበኛ ድርሳን ብርሃኔ፣ ሌሎች የአፋብን ከፍተኛ አመራሮች፣ የክፍለ ጦሩ መስራች አርበኛ አበበ ሙላትና የሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች እንዲሁም የኮሩ ከፍተኛ መሪዎች በተገኙበት የክፍለ ጦሩ ሰራዊትና የአመራር የግዳጅ አፈጻጸም ሁኔታ ከገመገመ በኋላ ለክፍለ ጦሩ ሙሉ ተሃድሶ ፕሮግራም ተደርገዋል። እስቴጎማ ተራራ ክፍለ ጦር ከውስጥና ከውጭ በሚገጥሙት ችግሮች በርካታ ፈተናዎች ቢደርሱበትም ትግሉን እየመሩ ያሉ ጠንካራ የክፍለ ጦሩ አመራሮች ባሳዩት ብልሃት የተሞላበት አመራርና የህዝብ ልጅ በሆነው ሰራዊቱ ለትግሉ ባለው ቁርጠኛ አቋም ፈተናዎችን ተቋቁሞ እዙ በቀጠናው ላይ የሰጠውን ግዳጅ በታማኝነት ሲወጣ የቆየ ጠንካራ ክፍለ ጦር መሆኑን እዙ በመግለጫው አስታውቋል። በመርሃ ግብሩ መልእክት ያስተላለፈው አርበኛ መከታው ማሞ ላለፉት ከ50 ዓመታቶች በላይ እንደ አማራ የደረሱብን ችግሮች ብዙ ናቸው። ከዚህም አንደኛው ማነቆ ሆኖ የነበረው አማራ እንዳይተማመንና እንዲገፋፋ ተደርጎ ሲሰሩ የነበሩ ጠላቶቻችንን ሴራዎች ሰብረን ዛሬ ላይ በወንድማማችነት መንፈስ አማራ የራሱ አንድ አታጋይ ድርጅት እንዲኖረው ማድረግ ችለናል ብሏል። እንደ ሸዋም የነበረንን ልዩነት ፈተና አንድነቱን አጠናቀናል። እንኳን ደስ አላችሁ። ካሁን በኋላ አንድ ሆነናል። የጠመንጃችንን አፈሙዝ ወደ ጠላታችን ብቻ በማድረግ አማራ ጠሉን የብልጽግና ስርዓት ጥለን ለተበደለው ህዝባችን ነጻነቱን ማወጅ ይኖርብናል። ለዚህም እናንተ ጀግና ተዋጊዎች ድርጅታችሁ የሚሰጣችሁን የትኛውንም ግዳጅ ለመወጣት ዝግጁ ሁኑ ሲል በተሃድሶ ላይ መልእክቱን አስተላልፏል። እንዲሁም የመሐመድ ቢሆነኝ ኮር ዋና ጦር አዛዥ አርበኛ ኤርሚያስ ግጫው በመድረኩ መልእክቱን እንዳስተላለፈው በድርጅቱ አማካኝነት እዙ የሚሰጠንን ማንኛውንም ግዳጅ ለመፈጸም ኮሩ ዝግጁ ሆኖ እየተጠባበቀ መሆኑን ገልጿል። በመጨረሻም በጦር ግንባር ድል ለፈጸሙና አርአያ ለሆኑ የክፍለ ጦሩ ጀግኖች የማበረታቻ የሞራል ድጋፍና ሽልማት በማበርከት ክፍለ ጦሩ በተዋረድ ለሚሰጠው አማራዊ ግዳጅ ዝግጁ እንዲሆን የስምሪት አቅጣጫ በማስቀመጥ ፕሮግራሙ ተቋጭቷል። በተመሳሳይ ከሞላሌ መሃል ሜዳ ሲያመራ የነበረ ጠላት በደፈጣ ሲመታ ከአንኮበር ተነስቶ እንቅስቃሴ ያደረገው ጠላት በሁለቱ እዞች ጥምረት ከበባ መግባቱ ተገልጿል። ከሞላሌ ወደ መሃል ሜዳ ሲያመራ የነበረ የአገዛዙ ኃይል
ኃይል ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር በደጃዝማች ተሰማ እርገጤ ክፍለ ጦር 3ኛና 4ኛ ሻለቃ ቃኞች በጥምረት አንጓ የተባለ ቦታ ላይ ተመቷል። አገዛዙ ከሞላሌ ወደ መሃል ሜዳ ሎጂስቲክስ በመቀባበል ላይ ባለበት ሰዓት በተጣለው ደፈጣ ከፍተኛ ጉዳት አስተናግዷል። እንዲህ ደግሞ ከአንኮበር ተነስቶ ደረፎ ወደሚባል ቦታ ሲንቀሳቀስ መሐመድ ቢሆነኝ ኮር የጣይቱ ክፍለ ጦር 2ኛ ሻለቃ በደፈጣ ሲመታ 4ኛ ሻለቃ ተቆርጦ ከባድ ጉዳት አስተናግዷል። በዚህ ጥቃት በርካታ የጠላት ኃይል ሙትና ቁስለኛ መሆኑን ከውስጥ የወጡ መረጃዎች አረጋግጠዋል። ጠላት ጫና ሲበዛበት ኃይሉን አጠናክሮ ወደ ኋላ በማፈግፈግ ላይ ያለ ደቡብ አማራ ቀጠና አሳምነው እዝ ነጎድጓድ ክፍለ ጦር 1 ሻለቃ በማሳተፍ ከኋላ በመክበብ አስጨንቀውታል። በቀጠናው ያለው ውጊያ የቀጠለ ሲሆን በቅርቡ አንድነትን ያበሰሩት ሁለቱ እዞች በአንድነት ማግስት በመናበብና በመተጋገዝ ለጠላት ራስ ምታት ሆነዋል። ይህ በእንዲህ እንዳለ የአፋብን ቴዎድሮስ እዝ 64ኛ ክፍለ ጦርና አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር ናደው ክፍለ ጦር በሸበል በረንታ ወረዳ ቁጥቋጥና አራጤ አካባቢው ከየካቲት 30 እስከ መጋቢት 2 2018 ዓ.ም ለ3 ቀናት ባደረጉት ትንቅንቅ ያገዛዙ ኃይል መድፍ ዙ 23 እና ሞርተሮችንና ከፍተኛ ቁጥር ያለውን ሰራዊቱን ይዞ በመግባት በወገን ኃይል ላይ ውጊያ የከፈተ ቢሆንም በክፍለ ጦሮች ሙትና ቁስለኛ ሆኖ ወደ መጣበት ቦታ ተመልሷል። በ3 ቀናቶች በተደረገው አውደ ውጊያ በርካታ የብልጽግና ኃይል ሲደመሰስ በርካቶች ከባድና ቀላል ቁስለኛ ሆነዋል። በወገን ኃይል ላይ ከፍተኛ ኪሳራ የገጠመው ያገዛዙ ኃይል መጋቢት 1 2018 ዓ.ም ያገዛዙ ሰራዊት በሞርተር መድፍና በዙ 23 ከባድ መሳሪያዎች በማስወንጨፍ የአርሶ አደር መኖሪያ ቤቶች፣ የቤት እንስሳት፣ የንጹሃን ሀብት ንብረት በመዝረፍና ንጹሃን በከባድ መሳሪያ በመግደል የጭካኔ ጥጉን አሳይተዋል። በዚህ ቀጠና ሽንፈት ያስተናገደው ያገዛዙ ኃይልም በንጹሃን ላይ ጭፍጨፋ ፈጽመዋል። አፋብንን ታሪካዊ ኮማንዶ ስልጠና የአገዛዙ ጀኔራሎች መድፍ ደቅ ነው አላስቆሙትም ሲል አርበኛ ዘመነ ካሴ ገለጸ። የአፋብን ሰብሳቢ አርበኛ ዘመነ ካሴ በ3ቱ የአፋብን እዞች ውህድ ኮማንዶ ምረቃን አስመልክቶ የእንኳን ደስ አላችሁ መልእክት አስተላልፈዋል። አርበኛው በመልእክቱ በቅድሚያ እንኳን ለዛሬው ቀን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። በዚህ ትግል ውስጥ በዚህ አብዮት ውስጥ ሺዎችን አሰልጥነናል፣ ሚሊዮኖችን አደራጅተናል፣ በርካታ ሺዎችን አስታጥቀንም በርካታ ድሎችን ተጎናጽፈናል ብለዋል። የዛሬው ምረቃ ልዩ የሚያደርገው የቴዎድሮስ እዝ የሚኒሊክ እዝና የአሳምነው እዝ በጋራ ላለፉት ወራት ያሰለጠኗቸውን ሰልጣኞች በጋራ አንድ ላይ የሚያስመርቁበት የድርጅታችን የአማራ ብሔራዊ ንቅናቄ የመጀመሪያ ውህድ ሰልጣኝ በጋራ የሚመረቅበት የመጀመሪያ ውህድ ሰራዊትም በጋራ የሚሰራበትና አብሮ መንቀሳቀስ የሚጀመርበት አስኳል የሚፈጠርበት አጋጣሚ መፈጠሩ ነው። እሱም ዛሬ የሚረጋገጥበት መሆኑ ነው ሲል ገልጿል። ላለፉት በርካታ ወራት ይህ ስልጠና ሲካሄድ የአገዛዙ ጀኔራሎች ተፎካክረው በግዳጅ ታዘውም ጭምር ይህን ስልጠና ለማቋረጥ መድፍ ደቅ ነው ዙ 23 አሰልፈው ያልሞከሩት ሙከራ ያልጣሩት ጥረት አልነበረም። የሆነው ሁሉ መቋጫ ዛሬን ጨምሮ ላለቆቻቸው እንዳልቻሉ መናገር ብቻ ነው ብለዋል። ይህን ስልጠና የወሰዳችሁበት ቀጠና ዲማና አካባቢው ለምጨን ዳግማዊ በላይ ዘለቀ ማሰልጠኛ ተቋም ጀግናው ደጃዝማች በላይ ዘለቀ ሀገራችንን ሊወር ከመጣ ጣሊያን ፋሽስት ጋር ከፍተኛ ትንቅንቅ አድርጎ በርካታ ሺዎችን አሰልፎ የተዋጋበት የተፋለመበት ራሱን ከልሎ ትግል የመራበትና ህዝቡን ራሱንና ሀገሩን ነጻ ያወጣበት ቀጠና ነው በማለት አብራርተዋል። አርበኛ ዘመነ መልእክቱን ቀጥሎ ስለዚህ በሸለቆ በጀግኖች መንፈስ በበላይ ዘለቀ መንፈስ ተሰባስበናል፣ ሰልጥነናል፣ በዛሬው ቀን ለመመረቅ በክተናል። የድርጅታችን የመጀመሪያ ውህድ ሰራዊት አስፈላጊ ሆነው ነገር ሁሉ ተሟልቶለት ውህዳዊ እንቅስቃሴውን የሚያደርግ ይሆናል። ቀጣይ ተልእኮዎችንና ግዳጆችን የሚወስድ ይሆናል ሲል አብራርተዋል። ይህ ስልጠና እንዲሳካ ከፍተኛ ዋጋ የከፈላችሁ አሰልጣኞችና አሰልጣኞች፣ በተለያየ መልኩ ስልጠናውን የደገፋችሁ በቅርብና በሩቅ የምትገኙ ወገኖች እንኳን ደስ አላችሁ ያለው አርበኛው ላበረከታችሁትም አስተዋጽኦ ከፍተኛ ምስጋናዬን በድርጅታችን የአማራ ብሔራዊ ንቅናቄ ስም እያቀረብ ቀሪውን መልእክትና የስራ አቅጣጫ በቦታው የሚገኙት ጓድ ዋርካው ምሬ ወዳጆ፣ ጓድ አርበኛ አስረስ ማረዳምጤና ጓድ ፊት አውራሪ ባዩ ያለባቸው የሚሰጡ ነው የሚሆነው ሲል ገልጿል። ኢራን 5 የአሜሪካ አየር ላይ ነዳጅ የሚሞሉ ወታደራዊ አውሮፕላኖች ሳውዲ አረቢያ ውስጥ መታመጣሏ ተዘገበ። አውሮፕላኖቹ በሳውዲ ልዑል ሱልጣን የአየር ኃይል ሰፈር ውስጥ ሳሉ ከቀናት በፊት ኢራን በፈጸመችው የሚሳኤል ጥቃት መመታታቸውን ጋዜጣው የአሜሪካ ባለስልጣናትን ጠቅሶ ዘግቧል። ነዳጅ ጫኝ የሆኑት ወታደራዊ አውሮፕላኖች በደረሰባቸው ጥቃት ጉዳት እንደደረሰባቸው፣ ነገር ግን ሙሉ ለሙሉ አለመውደማቸውን ባለስልጣናት ተናግረው በአሁኑ ጊዜ ጥገና እየተደረገላቸው መሆኑንና በጥቃቱ በሰው ላይ ጉዳት አለመ
መድረሱን መናገራቸውን ዎል ስትሪት ጆርናል ገልጿል። ይህ በ5 የአሜሪካ ወታደራዊ አውሮፕላን ላይ ጥቃት መፈጸሙን የሚገልጸው ዘገባ የወጣው KC-135 ነዳጅ የሚሞላ የአሜሪካ አየር ኃይል አውሮፕላን ባለፈው ሐሙስ በምዕራባዊ ኢራቅ ውስጥ መከስከሱ ከተነገረ በኋላ ነው። በመካከለኛው ምስራቅ የአሜሪካንን ወታደራዊ ተልዕኮዎች የሚቆጣጠረው የዩናይትድ ስቴትስ ጦር ኃይል ማዕከላዊ እዝ ወይም ሴንትኮም እንዳረጋገጠው በአደጋው በአውሮፕላን ውስጥ የነበሩ ሁሉም 6 አባላቱ ሞተዋል። በሌላ በኩል አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት 3ኛ ሳምንቱን በጀመረበት በአሁኑ ወቅት ጦርነቱ የሚያበቃበትን የጊዜ ገደብ ማስቀመጥ እንደማይችሉ ፕሬዚዳንት ትራምፕ ተናግረዋል። በወሳኟ የኢራን ደሴት ላይ የተፈጸመውን ከባድ ጥቃት ተከትሎ ፕሬዚዳንቱ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት መልስ ጦርነቱ የሚያበቃበትን ጊዜ እርግጠኛ ሆነው መናገር እንደማይችሉ ገልጸዋል። ጨምረውም በእርግጥ መቼ እንደሚሆን ሀሳቡ አለኝ፣ ነገር ግን እሱን መናገሩ ምን ጥቅም አለው? ይህ ጦርነት አስፈላጊ እስከሆነበት ጊዜ ድረስ ይቀጥላል። ኢራኖች ከባድ ውድመት ነው የደረሰባቸው ብለዋል። ምን ማለታቸው እንደሆነ እንዲያብራሩ ሲጠየቁም የኢራን ባህር ኃይል፣ አየር ኃይልና ከፍተኛው የሀገሪቱ ወታደራዊ ኃይል ወድሟል በማለት በቀላሉ ለማስቀመጥ ከዚህ ቀደም ማንም አይቶት በማያውቅ ሁኔታ በአሁኑ ወቅት በላይነቱን ይዘናል ብለዋል። ከ2 ሳምንት በፊት ጥቃቱ በጀመረበት ጊዜ ፕሬዚዳንት ትራምፕና ሌሎች ባለስልጣኖቻቸው ጦርነቱ በሳምንታት ውስጥ እንደሚቋጭ በእርግጠኝነት ሲናገሩ የነበረ ቢሆንም አሁን 2ኛው ሳምንት ተጠናቆ 3ኛው ጀምሯል። የጦርነቱን ግብ በተመለከተ በእርሳቸውና በእስራኤሉ ጠቅላይ ሚኒስትር መካከል ተመሳሳይ ዓላማ እንዳለ በአንድ ጋዜጠኛ ለቀረበላቸው ጥያቄ ተጨማሪ ማብራሪያ ሳይሰጡ የእነሱ በትንሹ ለየት ያለ ይመስለኛል ሲሉ መልሰዋል። ነገር ግን የእስራኤሉ ጠቅላይ ሚኒስትር ዩናይትድ ስቴትስ ያላትን ኃይል የሚያክል ፈጽሞ እንደሌለ ሊነግራችሁ ይችላል ሲሉ ተናግረዋል። በተመሳሳይ በኢራቅ ዋና ከተማ በባግዳድ የሚገኘው የአሜሪካ ኤምባሲ የሚሳኤል ጥቃት እንደተፈጸመበት ተሰምቷል። በባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል ከተመታ በኋላ ጭስ መታየቱን ሮይተርስ ምንጮቹን ጠቅሶ ዘግቧል። አሶሺየትድ ፕሬስ በበኩሉ በአሜሪካ ኤምባሲ ቅጥር ግቢ ውስጥ የሚገኝ መጫወቻ ሜዳ በሚሳኤል ተመቷል ሲል ዘግቧል። ይህ በእንዲህ እንዳለ ኤኤፍፒ ምንጮችን ጠቅሶ እንደዘገበው በኤምባሲው ላይ የተፈጸመው የድሮን ጥቃት መሆኑን አመልክቷል። ጥቃቱ የተፈጸመው 2 በኢራን የሚደገፉ ተዋጊዎች ከተገደሉ በኋላ መሆኑን ኤኤፍፒ በርካታ ምንጮችን ጠቅሶ ዘግቧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።